በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ አይንተ እግዚአብሔር ካህናት፣ አርካነ ምስጢር ዲያቆናት፣ ምዕመናን ወምዕመናት፣ ሕዝበ ክርስቲያን ሁላችሁ በያላችሁበት በአገር ውስጥም በውጭ ሀገርም ያላችሁ ውድ የተዋሕዶ ልጆች እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ቆያችሁ? አሜን። እኛን ያድን አዳምና ልጆቹን ከኃጢአት ማሰሪያ ከዲያብሎስ አገዛዝ ነፃ ያወጣ በድንግል ማርያም የተወለደው በበረት በግርግም የተኛው እግዚአብሔር አምላካችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ዛሬም ዘወትርም የተመሰገነ ይሁን። ማምላክ ወላዲት አምላክ የተመሰገነች ትሁን። ቅዱሳን ሁሉ እንደየማዕረጋቸውና እንደየደረጃቸው የተመሰገኑ ይሁኑ። አሜን። እሺ፣ በዚህ ክፉ መናፍስት በየትኛው የሰውነታችን ክፍል እንዳሉ የምናውቅበት መንገድና መፍትሄው ምንድን የሚለውን በባለፈው ክፍል በክፍል 4 መፍትሄ ከቁጥር 1 እስከ ቁጥር 7 ያለውን እንደምታውቁት አይተናል። ዛሬ ደግሞ ከቁጥር 8 ጀምሮ ያለውን መፍትሄ እንመለከታለን። እግዚአብሔር አምላካችን ለኔ ለባሪያው ለኔ ለደካማው የምናገርበትን አንደበት እናንተ ደግሞ ሰምታችሁ የምታስተውሉበትን ልቦና እግዚአብሔር አምላክ ያድለን። አሜን። እሺ፣ ቁጥር 8 እንቀጥላለን። ዛሬ የምናየው እጅን የሚይዙት መናፍስት ከእጅ ላይ እንዲለቁ እና እጅ ላይ ያሉት እንዲዳከሙ እና ስራቸው እንዲያቆሙ ለማድረግ ምን መፍትሄ ማድረግ ያስፈልጋል የሚለውን ስናይ እጅ ላይ ያሉት መናፍስት እጃችንን በመቁጠሪያ በደንብ መቀጥቀጥ። እጅ እንዴት እንደሚቀጠቀጥ ያው መቁጠሪያና አጠቃቀሙን ወደኋላ እየሄዳችሁ እዩት በደንብ። ይሄኛውን እጃችን እዚህ አይበሉባችንና ይሄኛውን መዳፋችን በደንብ መቀጥቀጥ በመቁጠሪያ እዚህኛው ያንዳንዱን እጃችንን ግራና ቀኙን በደንብ በመቁጠሪያ መቀጥቀጥ። ጸበልና እምነት ቅባ ቅዱስ አንድ ላይ አድርጎ ሰው እጃችንን ከዚህ ከጥፍር እስከዚህ ትከሻ ጋር እስኪ ይሄኛው መገጣጠሚያ ድረስ በደንብ ቅባ ቅዱስ ጸበል እምነት አንድ ላይ ደባልቆ በደንብ መቀባት ማለት ነው። ንጹህ በሆነን ሰዓት በደንብ ጠዋት እረፍት በሆነን ቀን በደንብ መቀባት ያስፈልጋል። ግማሽ ቀን እንደዛ ሆኖ መቆየት አለበት። ይሄ በተለይ እጃችሁን የሚያማችሁ ይሄ ቁርጥማት፣ የነርቭ በሽታ፣ እጅ አልንቀሳቀስ እንደፈለገ አልሰራ ማላችሁ ሰላቢ እጅ ላይ ተቀምጦ ገንዘብ የሚሰልበው ይሄን ለነዚህ ሁሉ እጅ ላይ ከተቀመጡ መናፍስቶች ማዳከሚያ ይሄ ሁለተኛው መፍትሄ ነው። አንደኛው መፍትሄው መቁጠሪያ መቀጥቀጥ ነው እጃችንን። ሁለተኛ ጸበል እምነት ከቅባ ቅዱስ ጋር አንድ አድርጎ ዘወትር በየጊዜው መቀባት ያስፈልጋል። እና ደግሞ አብዝቶ መስገድ በእጃችን ይሄኛው ስንሰግድ እንዲህ አትስገዱ። እሺ፣ እንዲህ አይሰገድም። እንዲህ ልክ ግንባራችን መሬት ስንንበረከክ እንዲህ አይሰገድም። ወይም እንደዚህ ነው ወይም እንደዚህ ነው። ከዚህ ስግደትን በተግባር ሳሳያችሁ እንዳሳያችሁ ማለት ነው። ይሄ እንዲህ ስናደርገው ይሄ በደንብ እጃችን ይታመማል። ስለዚህ እያመመን ነው መስገድ ያለብን። እሺ፣ ስለዚህ ይህን ስናደርግ በደንብ ከዚህ እጆቻችን ያሉ መናፍስት ይደክማሉ ማለት በስግደቱ ይደክማሉ ማለት ነው። እዚህ እጅ ላይ ላሉት ይሄ ነው መፍትሄው ማለት ነው። እሺ፣ 9ኛ መፍትሄ ጸጉርና ጥፍር ላሉት መናፍስት ምንድነው መፍትሄው? አንደኛ ዊግ አለመጠቀም ነው። ዊግ አለመጠቀም አንደኛው የመጀመሪያው ነው። በሴቶች ላይ ዊግ አትጠቀሙ። ወንዶችም ሴቶችም ደግሞ
ቀለም የፀጉር ቀለም አለመቀባት የፀጉር ቀለም አለመቀባት ሁለተኛ መፍትሄ ነው። ሌላው ደግሞ በሳምንት አንድ ቀን ገላችንን ከታጠብን በኋላ ጠዋት ልክ እንደ ቅባ ቅዱሱን ልክ እንደ ቅባት በደንብ ራሳችን ላይ እናፈስና ይሄን በደንብ ማሸት ማለት ነው። ፀጉራችን በደንብ ማሸት ማለት ነው። እሺ ስለዚህ ይሄንን ስናደርግ አንደኛ ቅባ ቅዱስ ወደ ውስጥ ይገባል። እሺ ወደ አይምሯችን ይገባል። ሁለተኛ ደግሞ ፀጉር የተከማቸው ብን ብሎ መንፈሱ እንዲሄድ ያደርጋል። ስለዚህ በደንብ መቀባት ያስፈልጋል ማለት ነው። ሌላው ደግሞ በመቁጠሪያ ይሄኛው ራሳችንን መቀጥቀጥ ይሄ አይምሮም ለፀጉርም ይሆናል። እሺ ይሄን በደንብ መቀጥቀጥ ያስፈልጋል። ለጥፍር ደግሞ ያው መስገድ ያስፈልጋል። በጣም ጥፍራችሁ እንደሚያማችሁ ጥፍራችሁ ላይ እምነት ወይም ቅባ ቅዱስ ቀቡት። እሺ እንቀጥላለን። 10ኛ ሳምባ ላይ ላሉት መፍትሄው ምንድነው? አንደኛ ሳምባችን ማታ ከዚህኛው ጫፍ እስከዚህኛው ጫፍ ደረታችንን ሙሉ ለሙሉ ቅባ ቅዱስ ተቀብቶ መተኛት የሳምባ ህመም ያለባችሁ ይሄን ማድረግ። ይሄው ደግሞ በመቁጠሪያ ይሄኛው ደረታችንን በደንብ መቀጥቀጥ እንዴት እንደሚቀጠቀጥ አሳይቻችኋለሁ አይደል? ስለዚህ በሱ መሰረት ይሄን በደንብ ደረትን መቀጥቀጥ ግራና ቀኙን ማሉን መቀጥቀጥ ይሄንን ማድረግ ያስፈልጋል። ሳምባ ላይ ላለው ማለት ነው። ሌላው ደግሞ ጸበል መጠጣት ሳምባ ላይ አሉት በተለይ የመድኃኒዓለም ጸበል መጠጣት በጣም መፍትሄ አለው ማለት ነው። እሺ 11ኛ ልብ ላይ ላሉት ምንድነው መፍትሄው? ልብ ላይ ላሉት መናፍስት መፍትሄው ምንድነው መሰላችሁ? ማስጨነቅ ነው። እሺ ልብ ላይ ተቀምጦ ያስጨንቃሉ አይደል? ስለዚህ ተገልብጠን እኛ መናፍስቱ ማስጨነቅ አለብን። ምናስጨንቃቸው በጸሎት፣ በጾም፣ በስግደት እነዚህ ማድረግ ያስፈልጋል። ቅዱስ ቁርባን የምትቀበሉ ሰዎች ያልተቀበላችሁ ወደ ቅዱስ ቁርባን ቅረቡ። ቅዱስ ቁርባን ደግሞ የምንቀበል ሰዎች በተደጋጋሚ ቅዱስ ቁርባንን መውሰድ ያስፈልጋል። ሌላው ደግሞ በመቁጠሪያ እዚህ ልባችን ጋር መታ ማድረግ ያስፈልጋል። ሌላው ደግሞ በቅባ ቅዱስ እዚህ ልባችንን በደንብ መቀባት ያስፈልጋል። ሌላው ደግሞ ቅባ ቅዱስ ከጸበል ጋር ደባልቆ መጠጣት። እሺ መጠጣት ሌላው ለልብ መፍትሄ ነው ማለት ነው። ስለዚህ ይሄ ማድረግ ያስፈልጋል። እሺ ሌላው 12ኛ ለጨጓራ ነው። አሁን በደንብ ግብ ብላችሁ ስሙ። እሺ አንዳንዱ በነጋችሁ ነገር በደንብ አስተውላችሁ ስሙ። ለጨጓራ መፍትሄው ምንድነው የሚለው በደንብ ማወቅ ያስፈልጋል። ለጨጓራ ጸበል በደንብ መጠጣት። ጸበል ሲጠጣ ከ3 ሊትር እስከ 5 ሊትር ድረስ በቀን በየቀኑ መጠጣት። ይሄ ጨጓራ ላይ ለተቀመጠው መንፈስ አይነተኛ ማቃጠያ ማዳከሚያ መንገድ ነው። ስለዚህ ጸበል መጠጣት ያስፈልጋል። ለጨጓራ ጸበል መጠጣት ከ3 ሊትር እስከ 5 ሊትር። እሺ ጸበል ለምሳሌ ውጭ ሀገር ጸበል የማታገኙ ሰዎች የጸሎት ውሃ ማለት ነው። እሺ የጸሎት ውሃ በደንብ እሱን መጠቀም። ግን ጸበል የማታገኙ ሰዎች ውጭ ሀገር ያላችሁ የጸሎት ውሃን ቅባ ቅዱስ ደባልቁት። እሺ ቅባ ቅዱስ ደባልቁት። ጸበል ያላችሁ ሰዎች ጸበል ላይ ቅባ ቅዱስን ደባልቃችሁ ጠጡት። እሺ ስለዚህ ይሄ አንድ ላይ ማድረግ ያስፈልጋል። ሌላው ደግሞ ቅዱስ ቁርባንን ደጋግሞ መውሰድ። ሌላው ቡና ማቆም ያስፈልጋል። ይሄን በደንብ መተግበር ያስፈልጋል። እሺ ሌላ 13ኛ እንመልከት። አንጀት ላይ ያሉትን ከዛ ውስጥ ተዳክሞ እንዲወጡ ለማድረግ ምን ማድረግ ያስፈልጋል? አንደኛ መፍትሄው ልክ እንደ ጨጓራ ማድረግ ነው። ጸበል ከቅባ ቅዱስ ጋር አድርጎ መጠጣት። ሌላው ደግሞ በጣም መፍትሄ ምንድነው? በመቁጠሪያ መቀጥቀጥ። እዚህ ወዳችን በደንብ መቀጥቀጥ በመቁጠሪያ ሲቀጠቅጡት ምን ታያጋችሁ መሰራችሁ? ምልክት የምታዩት ምልክት እንገራችሁ። ሆዳችሁ ይነፋል። በምትቀጠቅጡበት ሰዓት ሆዳችሁ ይነፋል። በጣም ሆዳችሁ ይኮማተራል እና ጋዝ ይወጣል። ሶስቱን ነገር በደንብ አስተውሉ። ይሄን ስታስተውሉ ሆዱ ላይ አንጀት ላይ ያለው በደንብ እየተቃጠለ እንደሆነ በደንብ መገንዘብ ያስፈልጋል ማለት ነው።
እንዲሁ ደግሞ ጨጓራ ያለው እንዲሁ ጸበል ሲጠጣ ቅባ ቅዱስ ሲደረግበት ጸበል ያና አንድ ላይ ሲጠጣ ያስገሳል እና የማቆም ስሜት ማቃጠሉን የማቆም ስሜት ወይም በጣም የማቃጠል ስሜት ወይም ያቆማል ወይም በጣም ያቃጠላል። ይሄ ግን ለተወሰነ ጊዜ የሚቆይ ስለሆነ ብዙ እንዳትጨናነቁ እና አንጀት ያለው ይሄን ማድረግ ያስፈልጋል። እየቀጠቀጡ ወደ ግንባር ውጣና ታሰር ማለት ያስፈልጋል። ጸበል በደንብ በተደጋጋሚ መጠጣት፣ ቅዱስ ቁርባን መውሰድ ይሄ በደንብ ማወቅ ያስፈልጋል ማለት ነው። እሺ 14ኛ ኩላሊት ላይ ላሉት ምን ማድረግ ያስፈልጋል? በኩላሊት በሽታ ለታመሙትም እባካችሁ ዘመድ ወገኖቻችሁ ይሄን ነገር አስተላልፉላቸው። ኩላሊት ላይ ተቀምጦ የሚያሳምም አጋንንት ነው እንጂ ምንም አይነት ነገር አይደለም። እሺ አጋንንት ነው። የኩላሊት በሽታ አጋንንት ነው። አብዛኛው በሽታ አጋንንት ነው። ባለፈው ቪዲዮ ላይ እንደነገርኳችሁ ከ80 እስከ 90% አጋንንት ነው። በሽታ እንኳን ምንታመም ይሄን ነገር ስናደርግ እንፈወሳለን። አሁን እነዚህ ያልኳችሁ መፍትሄዎች በሙሉ አንደኛ አጋንንት ስፍራቸውን ይለቃሉ፣ ይደክማሉ፣ ስራቸውን ይቀንሳሉ። ሲደክም መንፈስ ሲደክም ስራውን ይቀንሳል። ስለዚህ ከዛ ስፍራ አስለቅቆ ወደ ግንባር ውጣና ታሰር ሲባል ያንን ቦታ በሽታውን እንዲያጠፋ ስናዘው እየቀጠቀጥን በሽታውን አጥፋ ስንለው ያጠፋል። ሌላው ደግሞ እንዲሁ ኖርማል በሽታ ከሆነ በራሳችን እጅ ያመጣን ለምሳሌ አንድ ሰው መጠጥ እየጠጣ በየቀኑ እየጠጣ አልኮል እየጠጣ ጉበቱን ካሳመመ እግዚአብሔርን የተማጸነ አልኮሉን አቆሞ እግዚአብሔር ማረኝ ከዚህ በኋላ እንዲያራደግም ብሎ ንሳ በመግባት ይህንን ቢያደርግ ይድናል ማለት ነው። እሺ ስለዚህ ለአጋንንት ብቻ ሳይሆን ይሄን ማድረግ ያመመን ቦታ እነዚህ መፍትሄዎች ማድረግ እንድንድን አይነተኛ መፍትሄ ያመጣል ማለት ነው። እሺ ሌላ ኩላሊት ላይ ያለው እንዳልኳችሁ አንደኛ ጸበል መጠመቅ። ነገር ግን ኩላሊት ህመምተኞች ብዙ ጊዜ ከአልጋ አይንቀሳቀሱም። ስለዚህ ከአልጋ እስከማይንቀሳቀሱ ጸበሉን መጠጣትና እዛ ቦታ ይሄ የኩላሊት ቦታ ላይ እምነትና ቅባ ቅዱስ ጸበል አንድ ላይ በማዋሃድ መቀባት እና ጸበል ግን እባካችሁ ጸበል ከ3 ሊትር እስከ 5 ሊትር ኩላሊት ህመምተኞች ጠጡ። እሺ ጠጡ። ምክንያቱም ውሃ ነው አይደል የሚያጣጋው ፈሳሽ ነገር ስለሆነ ጸበል ሲጠጣ ያንን እግዚአብሔር እየፈወሰው የጸበሉ ኃይል ክርስቶስ ያንን ቦታ እየፈወሰው እየጠገነው ይመጣል ማለት ነው። ስለዚህ በደንብ ይሄን መጠጣት ያስፈልጋል። ከቻላችሁ ግን እየተጠመቃችሁ ጠጡ። ሌላው እንዳልኳችሁ እምነት ቅባ ቅዱስና ጸበል አድርጉ። ያንን ቦታ ሁለቱም ቦታ መቀባት ያስፈልጋል ማለት ነው። ይሄ ለኩላሊት ህመምተኞች የሚሆን መንፈሳዊ ሕክምና መፍትሄ ነው ማለት ነው። እሺ ሌላው 15ኛ ጉበት ላይ ላለው በነገራችን እዚህ ኩላሊት ላይ የኩላሊት በሽታ በቀላሉ በቅባ ቅዱስ እንኳን ይድናል። እሺ በቅባ ቅዱስ የሚድን በሽታ ነው። ቅባ ቅዱስ ያን ቦታ በእርግጥ ሀብተ ፈውስ የተሰጠው ጸጋ የተሰጠው አባት ያስፈልጋል። ሀብተ ፈውስ የተሰጠው አባት ፈልጋችሁ ወይም ጸጋ ወዳላቸው ሰዎች በመሄድ ቅባ ቅዱስ ያንን ቦታ እንዲቀቡላችሁ በማድረግ ጸሎት አድርገው እንዲቀቡላችሁ በማድረግ ካገኛችሁ ማለት ነው። ካገኛችሁ ያው ካላገኛችሁ ራሳችሁ በእምነት ቀቡት። በእምነት መቀባት ነው። በውጭ ሀገር ያላችሁ በእምነት መቀባት ነው። ግን ይሄን በማድረግ ቅባ ቅዱስ ብቻ የኩላሊት በሽታን ሙሉ ለሙሉ ያጠፋል ማለት ነው። ስለዚህ ይሄንን እሺ ማድረግ ያስፈልጋል። 15ኛ ጉበት ላይ ላለው ምንድነው ማድረግ የሚያስፈልግ? የጉበት በሽታ ጉበታችሁን በተደጋጋሚ የሚያማችሁ ሰዎች አይናችሁን ቅባ ቅዱስ ቀቡት። አይን ቅባ ቅዱስ መቀባት። ሌላው ጸበል መጠጣት። እነዚህ ናቸው መፍትሄው። እና 3ኛ ደግሞ እምነት ቅባ ቅዱስና ጸበል አንድ ላይ ደባልቆ በእምነት ያን የጉበት ቦታን መቀባት ያስፈልጋል ማለት ነው። እሺ ሌላው 16ኛ ወገብና ጀርባ ላይ ላሉት ትክክለኛ አይነተኛ መፍትሄ ምን መሰላችሁ? ወገብና ጀርባ በመቁጠሪያ መቀጥቀጥ ብቻ ነው። ወገብ ዲስክ
የወገብ ህመም በተደጋጋሚ የሚያማችሁ ሰዎች ወጣት ሆናችሁ ገና ሳትሰሩ ገና ሰርታችሁ ወጣትነታችሁ በስራ እንዳታሳልፉ ወገባችሁን የቆለፈባችሁ የወገብ ህመም ያለባችሁ ተከሻሪ የጎበጠባችሁ በመቁጠሪያ መቀጥቀጥ ነው በቃ መፍትሄው። ስትቀጠቀጡት ግን ዝም ብላችሁ እንዳትቀጠቀጡ እሺ። መጀመሪያ ቅባ ቅዱስ ጀርባን በደንብ ቀቡ፣ ጀርባችሁን ቀቡ። ንጹህ ቦናችሁ ሰዓት ቀቡ። ንጹህ ካልሆናችሁ ዝም ብላችሁ መቁጠሪያ ቀጥቅጡት። ንጹህ ቦናችሁ ጊዜ ግን በቅባ ቅዱስ ጀርባችሁን በደንብ ከታች ከላይ ተቀቡትና ከዛ በመቁጠሪያ በደንብ ግረፉት እሺ። በደንብ ስትገርፉት ባጭር ጊዜ ይጋለጣል። ባጭር ጊዜ ይጋለጣል። ሲጋለጥ እስኪሸኝ ድረስ እናንተ መሸኘት አትችሉም ማለት መሸኘት የሚችል ጸጋ ያለው አባት ወይንም ጸበል ቦታ ሄዳችሁ ቢሆን ይሸኛል። ግን እስኪሸኝ ድረስ ወደ ግንባር ውጣና ታሰር ማለት ያስፈልጋል። ከታሰረ በኋላ ደግሞ በሽታውን ህመሙን ወደ ራሱ እንዲወስድ ህመሙን እንዲያጠፋ እንዲያቆም ተደጋጋሚ እየቀጠቀጡ ማዘዝ ያስፈልጋል ማለት ነው እሺ። ስለዚህ ይሄን ማድረግ ያስፈልጋል። ይሄው 16ኛ የወንድ ብልት የሴት ማህፀን ላይ ላሉት ደግሞ መፍትሄው ምንድነው? ንጹህ ሴቶችም ወንዶችም ንጹህ በሆናችሁ ሰዓት የወንድ ብልትንም የሴት ማህፀንንም ቅባ ቅዱስ መቀባት ያ ስፍራ ተቃጥሎ እንዲለቅ ያደርጋል። አንድ በጣም ያስገረመኝን ታሪክ እንገራችሁ። እቺ ሴት በአረብ ሀገር ያለች ሴት ነች። ማህፀኗ ውስጥ ነው ያለው መንፈሱ። በደንብ ተረድተዋለች። ለሊት ስለሚገናኛት በተደጋጋሚ ስለሚገናኛት ስለምታውቀው ማህፀኗን ስለዘጋና በተደጋጋሚ ማህፀኗን ስለሚያማት ያደረገችው ነገር ምንድነው? ንጹህ በሆነች ሰዓት ቅባ ቅዱሱን ማህፀኗ ውስጥ ሙሉ ለሙሉ የከተተችው ቅባ ቅዱሱን ማለት በደንብ እጇ ላይ አደረገችና ማህፀኗ ውስጥ የከተተችው ቅባ ቅዱሱን ያ ወዲያውኑ ከተቀባች በኋላ ተቃጥሎ ወዲያውኑ የተያዘው። እኔ ስትደውልልኝ ስትነግረኝ በጣም የገረመኝና መንፈሱ እጅግ በጣም የተቃጠለው ምንድነው? እሷ በእምነት እንደሚወጣ ከዛ ቦታ እንደሚወጣ ቅባ ቅዱሱ አቃጥሎት አዳክሞት ከማህፀኗ እንደሚለቅ አምና ተቀባች፣ ተቃጠለ፣ ተያዘ። ስለዚህ ይህን ማድረግ ያስፈልጋል ማለት በተደጋጋሚ ይህን ማድረግ ያስፈልጋል ማለት ነው። ያን ቦታ እንዲለቅ በደንብ ይህን ማድረግ ያስፈልጋል። ይሄው ደግሞ ጸበል መጠመቅ ነው። ጸበል ሲጠመቅ ሙሉ የሰውነት አፈ ማህፀን እንዲሁም የወንድ ብልት በደንብ ጸበል ስለሚነካው በዛ ስለሚቃጠል ይሄን ማድረግ ያስፈልጋል። እንትኑን ግን የምትቀቡት ቅባ ቅዱስ የምትቀቡት ግን ጠዋት ንጹህ በሆናችሁ ሰዓት ቅባ ቅዱሱን ተቀቡት። ይሄ የሴት ማህፀንና ወንድ ብልት የተቸገራችሁ ሰዎች ይሄንን ማድረግ ያስፈልጋል ማለት ነው። ሌላው ደግሞ ማታ ብዙ መስገድ አንደኛ መስገድ ህልመ ሌሊትን ይቀንሳል። ማታ ተጻቦ በግዙ ተጻቦ ነው የሚባለው ወይንም ህልመ ሌሊት እንዲቀንስ ሌሊት እንዳይታይ በጣም አይነተኛ መፍትሄው ብዙ መስገድ ነው። ማታ ከራት በፊት አብዝቶ መስገድ ይሄ መንፈሱ በደንብ እንዲቀጠል ያደርጋል ማለት ነው። እሺ ሌላው ደግሞ 18ኛ መቀመጫ ላይ ላሉት ነው የምናየው። መቀመጫ ላይ ላሉት ምንድነው ማለት የሚያስፈልገው? መቀመጫ ላይ ላሉት ሴቶች ሱሪ አቁሙ። በተደጋጋሚ ይነገራል። እባካችሁ ሱሪ አቁሙ። ሱሪ ላይ በጣም ስለሚቀመጥ ሱሪ አቁሙ። ሌላው ደግሞ ግብሶቻችንን በሙሉ ጸበል መርጨት ያስፈልጋል ማለት ነው። ሌላው ደግሞ ግብስ ከመልበሳችን በፊት ግብሶቻችንን መባረክ ያስፈልጋል። የግብሶቻችንን ቁም ሳጥን አንድ ጊዜ መባረክ ያስፈልጋል። ጸበል መርጨት ያስፈልጋል ማለት ነው። ይሄንን ማድረግ ያስፈልጋል። እንዲሁም ደግሞ በአንዳንድ ግብሶቻችን መሬት አንጥፈን ግብሶቻችን ላይ በደንብ መስገድ ያስፈልጋል ማለት ነው። እሺ የእግዚአብሔር ሰዎች ዛሬ መፍትሄዎቹን እንጨርሳለን። እሺ መፍትሄዎቹን ዛሬ እንጨርሳለን። የቀረን አራት ክፍል የቀረን አራቱን ክፍል ዛሬ እንጨርስና መፍትሄዎቹን ዛሬ እንዘጋለን ማለት ነው። እንደ እግዚአብሔር መልካምና ቅዱስ ፈቃድ። እሺ ሌላው 19ኛ ጉልበት እግር ታፋ። ይሄን የምትታመሙ ሰዎች እዛ ውስጥ ያለውን መንፈስ ለማዳከም
በነገርኳችሁ መሰረት ዛሬ እንደሆነ የነቃችሁ ሰዎች ማድረግ ያለባችሁ መፍትሄው አንደኛ የአምልኮ የንስሐ ስግደት አብዝቶ መስገድ የንስሐ የጸጋም የአምልኮትም ሁሉንም ስግደቶች አብዝቶ መስገድ። ስለዚህ ሲሰገድ በጉልበት አለ፣ እግር አለ፣ ስለዚህ ታፋም አለ። በደም ሲሰገድ እነዚህ ቦታዎች ላይ በደም ስለሚደክሙ በደም አብዝቶ መስገድ እነዚህ ስፍራዎች የተቃጠለ እንዲዳከም ያደርጋል ማለት ነው። የሚያማችሁ ሰዎች እግራችሁን የሚያማችሁ ሰዎች ስገዱበት፣ እሺ ስገዱበት። ሲተዋችሁ ታዩታላችሁ። ሌላው ደግሞ በመቁጠሪያ በደንብ መቀጥቀጥ እንዲቁጭ ትሉና በደንብ ቁጭራችሁ ከዚህ ከታፋ ጀምሮ ሁለቱንም ታፋ አንድ ላይ እየቀጠቀጣችሁ እስከ ውስጠኛው እግር እንዳሳየዋችሁ የመቁጠሪያ አጠቃቀም ላይ እስከ ውስጠኛው እግር ላይ በደንብ መቀጥቀጥ። እሺ ይሄን ሲደረግ እዚህ ያሉ መንፈሶች በደንብ ይቃጠላሉ። ሲቀጠቀጥ ግን ዝም ብሎ መቀጥቀጥ አይገርም፣ ስም እየጠሩ ለምሳሌ እግርን ይዝ ምን መንፈስ እንደሆነ ነግሬያችኋለሁ። ስለዚህ እነዛ መንፈሶች መተትን የጠሩ አይነ ጥራ ቡዳን ዛሬ እግሬን ያስክ እግሬን ያሰርክ በአብ ወልድ መንፈስ ቅዱስ በስላሴ ስም በጌታችን በኢየሱስ ክርስቶስ በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱሳን ስም በቅዱሳን ሰማዕታት ስም በቅዱሳን ሐዋርያት ስም ተቃጠል፣ ተይዛል፣ ወደ ግንባር ውጣና ታሰር። ከዚህ በኋላ በእኔ ላይ ስልጣን የለም፣ በጌታችን በኢየሱስ ክርስቶስ ስም ታዛ ወደ ግንባር ውጣና ታሰር ብሎ በደንብ መቀጥቀጥ። ወላዲተ አምላክ ታቃጥል፣ ቅዱስ ሚካኤል በእሳት ሰይፍ ያንድድ፣ ወላዲተ አምላክ በእሳት መቀነቷ ታቃጥል፣ ቅዱስ ሥላሴ በመለኮታዊ እሳታቸው ያንድዱ እያሉ በደንብ መቀጥቀጥ። ጌታችን ኢየሱስ ክርስቶስ በመለኮታዊ ስልጣንን ይሻለው ተቃጠል እያሉ በደንብ መቀጥቀጥ ያስፈልጋል ማለት ነው። ይህ ሲደረግ ቶሎ ይህን ስናደርግ በፍጥነት ያንን ስፍራ እየለቀቁ በእምነት የምናወጣው ቃል ስለሚሰራ በእምነታችን ቃል ወደ ግንባር ይወጡና ይታሰራሉ ማለት ነው። ተራ መንፈሶች ደግሞ ያው ይሄዳሉ፣ ስለሚደነግጡና ሲቀጠቀጡ ይጠፋሉ ማለት ነው። እሺ 20ኛው አጥንትና ነርቭ ውስጥ ላሉ አንደኛ ይሄ መፍትሄው አጥንትና ነርቭ ውስጥ ላሉ እጅግ በጣም ውስጥ ድረስ ስለገቡ ለዚህ መፍትሄው አርጋኖን እየጸለዩ ሰይፈ ሥላሴ ሰይፈ መለኮት እየጸለዩ ውዳሴ ማርያም እየጸለዩ ቅዱስ ቁርባን መቀበል ነው መፍትሄው። ትልቁ መፍትሄ ቅዱስ ቁርባን መቀበል ማለት ነው። ቅዱስ ቁርባን ለሁሉም ነው መፍትሄው። ግን ያው እንደነገርኳችሁ ስፔሲፊካሊ ያው መፍትሄዎቹ ላይ ያናሉ ሰነጋችሁ ለዚህ አጥንትና ለነርቭ ቅዱስ ቁርባን መቀበል። ሁለተኛው ቅባ ቅዱስ ሰውነቱን ሙሉ መቀባት። ሶስተኛ በመቁጠሪያ ሰውነቱን ሁሉ መቀጥቀጥ፣ ራቁት ሆኖ ሰውነቱን ሙሉ መቀጥቀጥ ማለት ነው። ይሄ ነው አጥንትና ነርቭ ውስጥ ላለው መፍትሄው። እሺ እንቀጥላለን። 21ኛው ደም ውስጥ ላሉ የደም በሽታ ለሆነባችሁ ሰዎች ጸበል መጠጣት፣ በደንብ ጸበል መጠጣት። ጸበል ስንጠጣ ከደማችን ጋር ስለሚዋድ ደማችን ያጥብልናል። ጸበል መጠጣት፣ ቅዱስ ቁርባን መውሰድ። ቅዱስ ስጋው ከስጋችን ክቡር ደሙ ከደማችን ይዋሃዳል። ስለዚህ ያነጻል። ቅዱስ ቁርባን ይፈውሳል፣ ያድናል፣ ያነጻል፣ ያጸራል፣ ያጠነክራል፣ ያበረታል፣ ያድሳል። ስጋን እንደ ንስር ያድሳል፣ እንደ ብረት ያጸናል፣ ይፈውሳል፣ ይቀድሳል፣ ክፉ መናፍስን ይደመስሳል፣ በሽታን ሁሉ ይፈውሳል። ይሄ የሚሆነው በእምነት ለሚቀበሉት ብቻ ነው። ቅዱስ ቁርባን በእምነት ለሚቀበሉት የመድኃኒቶች ሁሉ መድኃኒት ቅዱስ ቁርባን ነው። ስለዚህ ደም ውስጥ ላሉት ይሄንን ማድረግ ያስፈልጋል ማለት ነው። እሺ ሌላው 22ኛ ቆዳ ላይ ላሉት ቆዳችንን የያዙት መናፍስቶች ጸበል መጠመቅ በተደጋጋሚ 1-7 ከስግደት ከጸሎት ጋር ጸበል መጠመቅ ያስፈልጋል። በንጹህ በሆነ ሰዓት ከሻወር በኋላ ሰውነታችን ሙሉ ቅባ ቅዱስ መቀባት። ቅባ ቅዱስ ከራስ ፀጉር እስከ እግር ጥፍር ድረስ ሙሉ ለሙሉ ቅባ ቅዱስ
መቀባት ማለት ነው። ይሄ ጧት ማለት ነው። ጧት የማድረግ ሌላ ደግሞ በመቁጠሪያ ሰውነትን ሁሉ መግረፍ ማለት ነው። እሺ ይሄ ባጭር ጊዜ ቆዳ ላይ ለተከማቹት መናፍስት አይነተኛ መፍትሄና ስፍራቸውን እንዲለቁ ማድረግ ነው። ትልቁ ሌላው ደግሞ ነፍስን የያዘ ነፍስን ያሰረ መንፈስ ግን ምንም ማድረግ አያስፈልግም። ነፍስን ለተቆራኘ መንፈስ ንስሐ መግባት ብቻ። ንስሐ ሲገባ ነፍስን ይለቃል፣ ስጋ ይቀመጣል። ብዙ ሰዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ሲመለሱ ወደ እግዚአብሔር ሲመለሱ በንስሐ ሲመለሱ ጨሌ ሲጥሉ በኃጢአት ተጨማልቀን ንስሐ ስንገባ መጀመሪያ ዲያብሎስ ነፍሳችን ነው የሚለቀው። ነፍስን ይለቅና ስጋችን ውስጥ ይደበቃል ማለት ነው። ስጋ ውስጥ ሲደበቅ ወይ ነርቭ ውስጥ ወይ አጥንት ውስጥ ወይ ደም ውስጥ ወይ የሰውነት ውስጣዊ አካላችን ውስጥ ወይ ቆዳችን ላይ ወይ ስጋችን ላይ የሚቀመጠው በቃ ነፍስን ይለቃል። ነፍስ የዛች ሰዓት ነፍስን የሚሰናበት በቃ ነፍሳችን አድነናል። ከዛ ቀጥሎ ስጋችን ማዳን አለብን። የመጀመሪያው ነፍስን አድን ነው። ነፍሳችን ማዳን አለብን። ሰው ነፍሱን ካልተጠቀመ ዓለም ሁሉ ቢያተርፍ ምን ዋጋ አለው? እንዳለው ጌታችን ኢየሱስ ክርስቶስ ነፍስን ማዳን ያስፈልጋል። ነፍሳችን ለማዳን የመጀመሪያው ከዚህ ሁሉ ንስሐ መግባት። ንስሐ ሲገባ ነፍስን ይለቃል። ንስሐ ካልተገባ ቢደከም ብንጸልይ ምንም ትርጉም የለውም። ምክንያቱም ነፍስንም ስጋም ይይዛል። ብንሞት ነገር ነፍሳችን ይዞ ሲሆን ነው የሚገባው። ስለዚህ ነፍስን እንዲለቅ ክፉ መንፈስ ንስሐ መግባት ያስፈልጋል። ንስሐ ከገባን በኋላ ስጋ ውስጥ የሚቀመጠውን ደግሞ የሰገድን የጸለይን ከዛ ስፍራ ማስለቀቅ ይቻላል ማለት ነው። በነገራችን ላይ ንስሐ ሲገባ ብዙ መናፍስቶች ግማሽ ያህሉ በንስሐ ይወገዳሉ። ይሄ የንስሐ ትልቁ ሚስጥሩ ይሄ ነው። ስለዚህ ንስሐ ያልገባችሁ ሰዎች ዛሬ ነገ አትበሉ፣ ንስሐ ግቡ። ነፍሳችሁንም ከእግዚአብሔር ጋር በንስሐ ከእግዚአብሔር ጋር መታረቅ ያስፈልጋል ማለት ነው። ንስሐ መግባት ከዛ በኋላ ደግሞ ሁልጊዜ በአምልኮተ እግዚአብሔር ውስጥ በመሆን መናፍስትን መጣል ያስፈልጋል ማለት ነው። እሺ ሌላ ደግሞ ከዚህ ጋር ተያይዞ የምነግራችሁ ነገር ቢኖር መሰራችሁ ቪዲዮዎች እያንዳንዱ ቲዮሪ አይደለም። እሺ ቲዮሪ ወይንም በማንበብ ምናምን የሚሰራ አይደለም። የምነግራችሁ የተግባሩን በተግባር ለምሳሌ ስግደቱን መቁጠሪያ አጠቃቀሙን ያሳያችሁ በተግባር ነው አይደል? ይሄ ሁሉ የምነግራችሁ መፍትሄ ደግሞ የተግባር መፍትሄ ነው። እሺ ሰዎች አድርገውት የዳኑበት እኔም የተጠቀምኩበት እኔም ቤተሰቤም የተጠቀምንበት በአገልግሎትም ሌላውን እንዲያደርግ እያደረኩኝ የተጠቀምበትም ነው እዚህ ላይ ማወጣላችሁ እንጂ ቲዮሪ አይደለም። እሺ ተጽፎ የተቀመጠ ነገር አይደለም። ስለዚህ በእምነት እነዚህን ሁሉ አድርጉ ትድናላችሁ። እግዚአብሔር አምላክ የተጨነቃችሁትን የታመማችሁበትን እግዚአብሔር አምላክ በሕይወታችሁ ላይ ሁሉ ይፈውሳችሁ፣ ይቀድሳችሁ፣ ይባርካችሁ። በሚቀጥለው በሌላ መንፈሳዊ ትምህርት እንገናኛለን። አሜን። መልካም የጌታችን የኢየሱስ ክርስቶስ የልደት በዓል ይሁንልን። እግዚአብሔር አምላካችን ለልደት በዓሉ በሰላም እንዳደረሰን ሁሉ ለብርሃነ ጥምቀቱ በሰላም ያደርሰን። የሞቱትን ነፍሳትን ሁሉ እግዚአብሔር አምላክ ይማርልን። ኢትዮጵያ ሀገራችንን ሰላም ያድርግልን። የኢትዮጵያን ትንሣኤ ያቀርብልን። በውጭ ሀገር ያላችሁ ኢትዮጵያውያን እንዲሁም ኤርትራውያን ሀገራችሁ በሰላም ያብቃችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ያጽናን። ጸጋ መንፈስ ቅዱስን ያሳድርብን። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።